አሳፋሪው የሀገራችን አዲሱ ጉድ እየሄድንበት ያለው መንገድ በጣም አስፈሪና አስጊ ደረጃ ላይ ደርሷል። ምክንያቱም እዚሁ የገዛ ሀገራችን ላይ የተመሳሳይ ታዋቂው ዩቲዩበር ማይኮ ቁርአንን ቀርቻለሁ ይለናል። እኔ ቁርአን ቀርቻለሁ እዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ያከን አብዱ የተናገርከው ከዛም ቀጥሎ ደግሞ አሊፍ ባታ ብለሃል። አሊፍ ባታ ሁለት የአረብኛ ፊደል ናቸው። ቁርአንና መጽሐፍ ለይታችሁ ፍሪ ፓለስታይን በማለቷ ምክንያት ብቻ ስራዋን ያጣችው እድለኛ ሴት። የፓለስታይን ደጋፊዎች አንድነት ከሰሞኑ አነጋጋሪ ሆነዋል። አንድነታቸውን የሚያሳዩት ደግሞ በዚች መስተንግዶ በምትሰራ አሜሪካዊት ነው። ኒቃብ ለብሳ ነገር ግን ፊትና ቀስቃሽ የሆነችን ሴት ታውቃላችሁ? የሚራመድ ዛፍ አለ እየተባልን ነው። ከተተከለበት ቦታ ተነስቶ በራሱ እግሮች እየተራመደ ወደ ሌላ አካባቢ ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻን ሰላም ፍቅር ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮውን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ እንሆ። የዛሬ ቪዲዮችን ተጀመረ። መጀመሪያ ቪዲዮችን የሚሆነው ኒቃብ ለብሰው ፊትና ስለሚሆኑ ሙስሊም ሴቶች ይሆናል። ኒቃብ ለብሳ ነገር ግን ፊትና ቀስቃሽ የሆነችን ሴት ታውቃላችሁ? አብዛኞቹ ኒቃቢስቶች አላህ ይጠብቃችሁ በያላችሁበት፣ በአቋማችሁም ላይ አላህ ያጽናችሁ። አንዳንዶች ደግሞ አሉ ለኔም ለናንተም አላህ ሂዳ ይስጠን። በተለይ እዚህ ሚዲያ ላይ የምናያችሁ እህቶች ይህ መልእክት ለናንተ ነው። በመጀመሪያ የኒቃብ ትልቁ ዓላማው ዒፋን ማስፈን ነው፣ ጥብቁነትን፣ ፊትናን መከላከል ነው። ከአንቺም ከሌላው አንቺን ከሚመለከተውም ወይንም ደግሞ ከወንድየውም ፊትናን መከላከል ነው የኒቃብ ዓላማው። ነገር ግን አንዳንድ እህቶች አላችሁ አውቃችሁም ይሁን ባለማስተዋል የምታደርጉት ነገር ግን የኒቃብን ዓላማ እየሳተ ነው። አይናችሁ አካባቢ ላይ እጅግ በጣም የተጋነነ ኒቃብ ያለበሱ ሴቶች እንኳን የማያደርጉትን አይነት ለፊትና ቀስቃሽነት ከበቂ በላይ የሆነን መዋያ ያድርጋችሁ ትወጣላችሁ። ይህ የኒቃብን ዓላማ የሚያስት ነው። ለምን አየህ ምናምን እንዳትሉኝ፣ ሚዲያ ላይ ስለሆነ ብንተራረም መልካም ነው። ኒቃብ ትክክለኛው ዓላማው ዒፋ፣ የሴቷን ክብር መጠበቅ፣ የወንድየውንም ፊትናን መከላከል፣ ከሴቷም ከወንድየውም። ስለዚህ እነዚህ እህቶች አላህ ስብሓንሁ ወተዓላ ያግራላችሁ። ትልቁን ስራ ኒቃብን መልበሱን አድርጋችሁት፣ ግን ትንሽየዋ ስራ እንዳትከብዳችሁ። እንደምታውቁትኝ ሶሻል ሚዲያ ላይ ኒቃቢስቶች እየወጡ ነው ያሉት። በተለይ ደግሞ አንዳንድ ኒቃቢስቶች ኒቃብ ለብሰው ከኒቃቡ በላይ ፊት ናቸውና እንደዚሁም ደግሞ ዓላማቸው ወንድም ማሳሳት ይመስላል። በጣም የሚያስጠሉ አይነት የኒቃብ አለባበሶች፣ እንደዚሁም ኒቃብ ለብሰው የሚያደርጉት ድርጊት በጣም አስጠሊታ የሆነ ነገር ነው። ሙስሊም ወንዶች እንደምታውቁትኝ ኒቃብን ያከብራሉ። ኒቃብ ሴትን በጣም እንግዲህ ሪስፔክት ይሰጣሉ፣ ቀና ብለውም አያዩ። ነገር ግን ሶሻል ሚዲያ ላይ የምናያቸው አንዳንድ ኒቃቢስቶች ዓላማቸው ምን እንደሆነ ራሱ ግራ ያጋባል። በጣም የሚያስደነግጡ አይነት ድርጊቶችን ሲያደርጉ እናያለን እና በቃ ልንላቸው ይገባል። በኒቃብ ስም የተለያዩ መጥፎ ነገሮችን በማድረግ ኒቃቢስቶችን እንዲሰደቡ ማድረግ ተገቢ አይደለም። አንዳንዶችም ደግሞ ሁሌ መጥፎን ነገር ለመግለጽ ሲፈልጉ ይሄ ኒቃብ የለበሱ ሴቶችን ለመተቸት እና ኒቃቢስቶችን ለማዋረድ የሚሞክሩ ሰዎችም አሉ። ይህንን ደግሞ ሙሉ ለሙሉ ኒቃቡ ላይ ታርጌት በማድረግ እንግዲህ የሚቃወሙ ሙስሊሞችን ደግሞ እንግዲህ ቀይ መስመር ነው ኒቃባችን። ኒቃብ መከበር አለበት። ኒቃብን በደንብ ሁሉም ሙስሊም ሊደግፈው የሚገባ ነገር ነው። ነገር ግን ኒቃብ ተለብሶ ሚዲያ ላይ እየተሰራ ያለው ነገር ግን ትክክል አይደለም። እጅግ በጣም አሳፋሪ ነገር ሀገራችን ውስጥ እያየን እንገኛለን። እሱ ምንድነው? ወንድ ለወንድ ሊጋቡ የነበሩት ሰዎች ተይዘዋል። እየሄድንበት ያለው መንገድ በጣም አስፈሪና አስጊ ደረጃ ላይ ደርሷል። ምክንያቱም እዚሁ የገዛ ሀገራችን ላይ የተመሳሳይ ጾታ ጋብቻ ለመፈጸም ሲሞክሩ የተገኙ ሁለት ወንዶች በፖሊስ ቁጥጥር ስር ውስጥ ውለው እንደተያዙ የሚያሳይ መረጃ እየወጣ ነው። እነዚህም ለመጋባት የሞከሩት ሁለት ወንዶች ታደለ ናውጋውና እንየው በጸሎት የተባሉ ሲሆን የተገኙትም ቤንሻንጉል ባምባሲ የሚባል ከተማ ውስጥ ነው። ፖሊሶችም እንደገለጹት ከሆነ እንግዲህ እነዚህ ሁለት ሰዎች ከተያዙ በኋላ ያደረጉትን ነገር እራሳቸው እንደተናዘዙ ገልጸዋል።
በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ፖሊስ ምርመራ እያካሄደ መሆኑን ይፋ እያደረገ ይገኛል። በቤንሻንጉል ጉሙዝ በአምባሲ ከተማ ውስጥ በጸሎት እንዲሁም ደግሞ ታደር የተባሉ ግለሰቦች ከማህበረሰቡ ሃይማኖት፣ ባህል እንዲሁም ደግሞ ወግ ያፈነገጠ ጋብቻ ፈጽመዋል በሚል ከማህበረሰቡ በቀረበባቸው ቅሬታ መሰረት ማለት ነው ፖሊስ ግለሰቦችን በቁጥጥር ስር አውሎ በዚህ ሰዓት የእምነት ቃላቸውን መቀበሉን ይፋ ያደረገ ሲሆን ምርመራውን አጠናቆ ለህዝብ ይፋ እንደሚያደርግም ጭምር እየገለጸ ይገኛል። ፖሊስም እንግዲህ በእነዚህ ግለሰቦች ላይ ጥልቅ የሆነ ምርመራ እንዳካሄድ ጭምር ከማህበረሰቡ ጥያቄ እየቀረበ ይገኛል። በምስሉ ላይ የምትመለከቷቸው ግለሰቦችም እንግዲህ ከማህበረሰቡ በቀረበባቸው ጥቆማ እንዲሁም ደግሞ ከማህበረሰቡ ባህል እንዲሁም ደግሞ ወግና ሃይማኖት እንዲሁም የተከለከለ ማለት ነው የተመሳሳይ ጾታ ጋብቻ ፈጽመዋል በሚል ነው ቅሬታ እየቀረበባቸው። ተመለከታችሁት እንግዲህ ማብራሪያም እንደተሰጠበት ይህ ነገር ሀገራችን ውስጥ ለመጀመሪያ ጊዜ ነው በይፋ ወንድ ለወንድ ለመጋባት ሲሞክር የተመለከት ነው። ነገር ግን እጅግ በጣም አሳዛኝ የሆኑ ድርጊቶችን እንግዲህ ተመልክተናል። ይሄ ዩቲዩብ የማይወደው ነገር ነው ለማውራትም እሱን ነገር ስትቃወሙ ባይዘዌ። ነገር ግን እጅግ በጣም እንደ ኢትዮጵያዊነታችን ልንሰማው የማይገባ እጅግ በጣም አሰቃቂ በጣም የሚደብር ነገር ነው። እጅግ በጣም ያሳፍራል ይሄን ነገር ሀገራችን ውስጥ መስማታችን። ቁርአን በመቅራት ውስጥ ብዙዎቻችን አሳልፈናል። ህፃን እያለን ቁርአን ስንቀራ እንዴት ነበረ? እስቲ ሀሳባችሁን ኮመንት ላይ አስቀምጡ። የአንድ ልጅ ህፃን እንግዲህ ቁርአን ሲቀራ የሚያሳይ ቪዲዮ ከተለቀቀ በኋላ ብዙዎች የተነጋገሩበትና ብዙዎች እየሳቁበት የነበረ ሁኔታ ነበር። እንመልከተው። ሙፍረደ حو حي أح أح أخ سيون أح أردت شلالة بل ولكن إشي حروف هجاء مفردة مفردة تشلالة مفردة 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 እንግዲህ እንደተመለከታችሁ ትንሽ ፈገግ እንዳላችሁ ተስፋ አደርጋለሁ። ፈገግታ ሱና ነው። እንግዲህ የልጁ ያንን ቁርአን ለማለት የከበደው ሁኔታ ነው ያለው። እንግዲህ ሁላችንም ህፃን እያለን ያለንበትና ያሳለፍነው ነገር ነው። አሁንም ድረስ ስቲል ብዙዎቻችን ይከብደናል ብዬ አስባለሁ እነዚህን የቁርአን ቃላቶች በትክክል ለማውጣት ማለት ነው። ለማንኛውም ትንሽ ፈገግ እንዳላችሁበት ተስፋ አደርጋለሁ። የልጅነት ትውስታችሁ ላይ እስቲ ያጋጠማችሁ ነገር ከኡስታዝ ጋር ከመድረሳ ጋር ብትነግሩን ኮመንት ላይ ደስ ይለናል። ቁርአንን በዚህ ሰዓታት ውስጥ መጨረስ ይቻላል እንዴ? ይህ በአንድ ሰሞን አነጋጋሪ የነበረው ሶሪያዊ ወጣት ማለት ነው በ7 ሰዓት ነው እንግዲህ ሙሉ ቁርአንን የጨረሰው ማለት ነው። ይህም ደግሞ በአንድ ረክዓ። እንግዲህ ከዚህ ጋር የምትመለከቱት ወጣት ማለት ነው አብዱራህማን አናህብ ይባላል። ሶሪያዊ ነው፣ ከአሊፖ የተገኘ ነው። ነገር ግን ይህ ሁኔታ የተፈጠረው ግን ወደ ቱርክ ሄዶ በኢስታንቡል በአንድ ትልቅ መስጂድ ውስጥ ነው እና ሁኔታው በፌስቡክ ቀጥታ እየተሰራጨ ባለበት ወቅት ነው። እናም ይህ ልጅ እንግዲህ እንደምትመለከቱት ሶላት ቁሞ ማለት ነው በመጀመሪያው ረክዓ ነው እንግዲህ ሙሉ ቁርአንን ያነበበው። 7 ሰዓታት ነው የፈጀበት። ሱብሃንአላህ። እንዲህ አይነት ሁኔታዎች እንግዲህ በድሮ በጥንት በአስሐቦች ነው በእነ ዑስማን ኢብኑ አፋን ይሄን እንደዚህ አይነት ድርጊት እንዳደረጉ እናውቃለን፣ በሰለፎች ዘመን ማለት ነው። ነገር ግን ይህ ወጣት በአሁን ዘመን በዚህ ሁኔታ ውስጥ እንግዲህ እንደምትመለከቱት ማለት ነው 7 ሰዓታት ነው የፈጀበት። ሱብሃንአላህ። እንግዲህ በእርግጠኝነት ይህ ወጣት በእርግጠኝነት ልናገር የምችለው ሶሻል ሚዲያ ብዙም አይደለም፣ በጣም ከቁርአን ጋር ትስስር ያለው ልጅ ነው በእርግጠኝነት ማለት ነው፣ ታሪኩን እንኳን ባለቅ። ምክንያቱም እኛ አብዛኞቻችን ይሄ ማህበራዊ ሚዲያው ምኑ በጣም ስለያዘን እንዲህ ለማድረግ ይከብደናል፣ እንደነቃለን። ነገር ግን ይህ ልጅ ማለት ነው ይህንን ታሪክ ሰርቷል። ሱብሃንአላህ። አሁን የምንመለከተው አንድ ልጅ አለ፣ እሱም ዛኪር ይባላል። የዛኪር የሚባለውን ልጅ ዛሬ እኔ መንገድ ላይ አግኝቼዋለሁ፣ መርካቶ ማለት ነው። የቅድም 45 ይሄ ስንት ነው? ይሄ ስንት ነው አንዱ? እኮ ጨምርልኝ 200 ብር ነው የሰጡት። ወይ ትበላለህ መጀመሪያ ሸጥ። እሺ መልስ የለህም? ተሰርቶ ነው የሚበላው። እሺ መልስ በቃኝ። ብስኩት መልስ የለም 45 ነው አለው ያለክ። እስቲ የታለ ቁጠረው? የት አለ 45? እዛም ተረብር እኮ ነው ቁጠረው። ኧረ ዛኪር አጥበረው። አንተም ሲጀምር ቪዲዮ በብር ነው የምትቀረጸው? ስንት ብር?
በ50 ብር እኛ ደግሞ 100 ብር ነው የምንሰጠው። ይህ ልጅ በንግድ ስራ ላይ ጎበዝ ነው። ገና ህፃን ልጅ ነው እና በጣም እያሳቀ ነው ያለው አብዛኛው ሰው እና ድምር ደግሞ በጣም ነው የሚችለው። እስኪ ቪዲዮዎቹን አሳያችኋለሁ። እንግዲህ ንግድ ነው የሚሰራው፣ ንግድ ሱቅ በደረቴ ማለት ነው። እና አንድ የተናገረው ንግግር አለ፣ አብረን እንስማው። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ ወይ? ነው 200 እሺ ኤስ 400 አንድ ላይ ማለት ነው 400 በጣም ጎበዝ ነህ እሺ ኤስ 600 ኤስ 800 አንድ ላይ ኤስ አንድ ሺ ተመለከታችሁት እንግዲህ እሷ ታምራለች እኔ ግን ቆሻሻ ነኝ ያለው ሱብሃንአላህ ማን ብሎት እንደሆነ አናውቅም ምናልባት የሆነ ሰው ሲሰድበው አይምሮ ውስጥ ተቀርጾ ሊሆን ይችላልና እጅግ በጣም ብዙዎችን ያሳዘነበት ሁኔታ ነው ያለው። ይህ ልጅ እንግዲህ ገና ትምህርት አልጀመረም። ነገር ግን ትምህርት ሳይጀመር ይሄ ማትስ ከኛ በላይ ይችላል ማለት ይችላላችሁ። እያንዳንዱን ድምር ይችላል። ለማንኛውም ምን ታስባላችሁ? ይህ ልጅ ትምህርት መማር አለበት ብላችሁ ታስባላችሁ ወይንስ በዚሁ በንግድ ስራው ላይ ይቀጥል? እንደኔ ትምህርት ቢማር የተሻለ ነው ብዬ አስባለሁ። ንግድ ስራውንም አንድ ላይ እየሰራ ማለት ነው። እናንተ ደግሞ ምን ታስባላችሁ? አላህ ትልቅ ደረጃ ያድርሰው ብያለሁ። እንግዲህ የእናንተን ሀሳብ እጠብቃለሁ። አንድ ታዋቂ ዩቲዩበር በተለይ ደግሞ በፕራንኩ ዘርፍ ላይ በደንብ የምናውቀው ሚኮ ማይኮ የሚባል ቲክቶከር ቁርአን ቀርቻለሁ እያለ ይገኛል። እኔ ቁርአን ቀርቻለሁ በዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም እያል አሊፍ ባታ እያልን ሁሉንም አይተናል። ሁሉን አየን። እኛ የቸገረን ሰላም አለይኩም ወራህመቱላሂ ወበረካቱ ኡመት መሐመድ እንዴት ቆያችሁ? ይህን ቪዲዮ ሸር አድርጋችሁ ለሚኪ ማይካና መሰል ክርስቲያኖች ለወደፊት አሊፍ ባታ እያሉ ቁርአን እንችላለን እያሉ መምጣት ለሚፈልጉ ነው ሸር አድርጋችሁ የምታደርሱት። ሚኪ ማይካ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያልከው ይሄ ሰላምታ ይባላል እንጂ ቁርአን አይደለም። አንደኛ፣ ሁለተኛ ከሱረቱል ፋቲሃ አንድ ሁለት አንቀጽ ነው ያለው። ለዛውም ከመጀመሪያው አልጀመርክም፣ መሃል ላይ ነው አንስተው ሁለት አንቀጽ የሚሆነው የተናገርከው። ከዛም ቀጥሎ ደግሞ አሊፍ ባታ ብለሃል። አሊፍ ባታ ሁለት የአረብኛ ፊደል ናቸው። ቁርአንና መጽሐፍ ለይታችሁ ማወቅ አለባችሁ። ቁርአን ብሎ ማለት 114ቱ ምዕራፍ በልብና በአእምሮ ይዞ ጠንቅቆ አውቆ ፊደሎቹን ጠንቅቆ አውቆ የቃላቱን አጠቃቀም ጠንቅቆ አውቆ መጽሐፉን ሳያነብ ሙሉ ለሙሉ እንደዚህ መናገር የሚችል ነው ቁርአን እቀራለሁ የሚለው። ኦኬ እንኳን አይደለም አንድ አጥበርባሪ ካፊር ክርስቲያን አይደለም በጣም በሚሊዮን የሚቆጠር ሙስሊም ቁርአን እቀራለሁ አይልም እኮ። ይሄ ሙስሐፍ ይባላል። ይሄን ገልጥን ካነበብን ምንድነው የምለው? ሙስሐፍ አልከሪም ነው። ይሄ ምንድነው? የተከበረው ሙስሐፍ ነው። ቁርአን የተጻፈበት ነው። ቁርአን ብሎ ማለት ቀርአ ማለት ነው፣ ማንበብ ነው። ሳያነቡ ማንበብ ማለት ነው ቁርአን። እንኳን አይደለም አንድ ለድራማ የወጣ ካፊር ክርስቲያን ቀርቶ አንድ ሙስሊም ቁርአን እቀራለሁ ማለት አንችልም። በነገራችን ላይ ቁርአን መቅራት ብሎ ማለት ሙስሐፉን ሳናነብ የተጻፈውን ሳናነብ በልባችን ላይ በአእምሯችን ላይ የታተመውን መናገር ማለት ነው። ይሄንን እየገለጡ ማንበብ ይሄ መጽሐፍ ማንበብ ይባላል። በነገራችን ላይ ብዙ ሙስሊም ራሱ ይሄንን አያውቅም፣ አናውቅም እንኳን አይደለም አንድ ካፊር። ስለዚህ ሚኪያ አንተ ቁርአን አይደለም አረብኛ ፊደላትን ራሱ በስነ ስርዓቱ ጠንቅቀህ አታውቅም። አረብኛ ፊደላትን አሊፍ ባታ ሳጂም የሚሉትን እነዛን ኤቢሲዲ እንደሚባለው መልካቸው ምን ይሁን አንተ አታውቃቸውም። እንደዚህ አይነት ንግግር የተናገርከው ምን አይነት እንትን ነው? ሪአክሽን ፈልገህ ነው? ሶሻል ሚዲያ ላይ ከሃይማኖት ጋር ተያይዘው ነው? ከምኑ ጋር ተያይዘው ነው? በክርስትናና በእስልምና እጅግ ሰፊ ልዩነት አለ። ክርስትና ኢየሱስን ፈጣሪ ይላል፣ እስልምና ኢየሱስ አይሁዳዊ የሃይማኖት ሰባኪ ነው የሚለው። ምኑ ከምኑ ለማገናኘት ነው? ያኔ አሊፍ ባታ ቀርቻ ያለውን የእስልምናን ዶክትሪን እና የእስልምናን መለኮታዊ አቃለው ለማለት ነው። አሊፍ ባታ የእስልምና ዶግማ አይደለም፣ መለኮታዊ አስተምሮ አይደለም፣ ዶክትሪን አይደለም። አሊፍ ባታ ሁለት ፊደላቶች ናቸው። አሰላሙ አለይኩም ሰላምታ ነው። ሰላም ባንተ ላይ ይሁን ማለት ነው። መዋሸቱ ማጭበርበሩ ለምን አስፈለገ? እንደተመለከታችሁት እንግዲህ የቁርአንን የመጀመሪያዋን አንቀጾች ካነበበ በኋላ ማለት ነው። እንደዚሁም ደግሞ አሊፍ ባ ምናምን ብሎ ከጀመረ በኋላ ቁርአን ቀርተን ነበር እያለ ነው የሚገኙ ብዙዎች። እንግዲህ አሁን ላይ ይሄ ቁርአንን ቀርተናል እንደዚሁም ሙስሊም ነበርን የሚል ትሬንድ የተጀመረ ይመስለኛል። እሱን ነገር በጣም ሁሉም እያበዙት ነው ያሉት። አሊፍ ባ ማለት ስለቻሉ ወይም ደግሞ ቁል አዑዙ ቢረቢናስ ብለው አንድ ሶስት ነገር ስላነበቡ ቁርአን ቀርቼ ነበር ማለት አይቻልም። አንድ አሊፍ ባ ለማለት እኮ ቀጥታ
ቲክቶክ መጠቀም ዩቲዩብ መጠቀም ይቻላል። እንደዚሁም ደግሞ ቁል አዑዙ ቢረቢናስ ለማለትም ቲክቶክ እና ዩቲዩብ ላይ ሞልቷል። ላይክ እሷን ነገር ሸመደዳችሁ ማለት ቁርአን አውቃችኋል ወይም ቁርአን ቀርታችኋል ማለት አይደለም። እና እንደዚህ አይነት ድራማዎች እየበዙ ስለሆነ ነው ብዙ የክርስቲያን ሚዲያዎችም እንደዚህ አይነት ነገሮችን እያሸመደዱ ድራማ እያሰሩ ሙስሊም ነበርኩኝ በፊት አሁን ደግሞ ክርስቲያን ሆንኩ የሚል አይነት አጀንዳን እየቀሰቀሱ ይገኛሉ። ነገር ግን አንድም በግልጽ አንድ ሰው ከእስልምና ወደ ክርስትና ወጣው ብሎ ላይቭ ላይ ወይም ደግሞ በስነ ስርዓት የከፈረ ሰው ተመልክተን አናውቅም። አልሐምዱሊላህ ረብል ዓለሚን። ነገር ግን በመቶ ሺዎች የሚቆጠሩና ከዛ በላይ የሚቆጠሩ ሰዎች ላይቭ ላይም ሆነ በግልጽ ከክርስትና ወደ እስልምና ሲመጡ ከሌላ እምነት ወደ እስልምና ሲመጡ እያየን ያለ ነው። አልሐምዱሊላህ ረብል ዓለሚን። ድራማና እውነት ግልጽ ነው። በእግሩ መሄድ ዛፍ አለ እያሉ ነው ያሉት። ከተተከለበት ቦታ ተነስቶ በራሱ እግሮች እየተራመደ ወደ ሌላ አካባቢ የሚሄድ ዛፍ እንዳለ ስንቶቻችሁ ታውቃላችሁ? ከተፈጥሮ ምን እንማራለን? የ30 ቪዲዮ ቻሌንጅ ላይ ያለነው 3ኛ ቪዲዮ ነው። የዛሬው ደግሞ ተጓዡ ዛፍ ዎኪንግ ፓልም ትሪ ነው። ይሄን ዛፍ እኔ ራሴ ከዚህ ቀደም በሁለት ቦታ ላይ ተመልክቻለሁ። አንደኛ በዚሁ በአህጉራችን አፍሪካ ሲሼልስ ተራራ ላይ ከወንድሜ ጋር ሃይክ ስናደርግ ለመጀመሪያ ጊዜ ዛፉን ያየሁት እዛ ነበር። በኋላም ወደ ደቡብ አሜሪካው የአማዞን ጫካ ስገባም በብዛት ይሄ ዛፍ በጫካ ውስጥ አለ። ይሄ ዛፍ ጉዞ የሚያደርግበት አንድና አንድ ሚስጥር ምንድነው? አካባቢው ካልተመቸው ነው። ለምሳሌ ያ አካባቢ ላይ በዙሪያው የተተከሉ ዛፎች የፀሐይ ብርሃን እንዳያገኝ ከሱ በልጠው ከከለሉት የሚያደርገው የመጀመሪያ እርምጃ የነበረ የተተከሉ ስሮቹን አንድ ባንድ እያደረቀ ሌላ ስር እየተከለ ሌላ ስር እያወጣ የደረቁትን ደግሞ እየሰበረ ከራሱ እየጣለ አዲስ ስር ሌላ ቦታ እየተከለ በአመት ብታምኑም ባታምኑም እስከ 20 ሜትር ይጓዛል ማለት ነው። እንግዲህ ይህንን ቀለል ባለመልኩ ሳስረዳችሁ አንድ አስፋልት ስፋቱ 7-8 ሜትር ነው የሚሆነው። አንድ የመኪና አስፋልት ስፋቱ እንግዲህ 7-8 ሜትር ማለት ይሄን ዛፍ ከአስፋልቱ በስተግራ ብትተክሉት ከአመት በኋላ ብትመለሱ ከአስፋልቱ ተሻግሮ በሌላኛው ማዶ ታገኙታላችሁ ማለት ነው። ምናልባት የአስፋልቱ ቦታ አፈር ከሆነ ማለት ነው። እንደ ምሳሌ ለማስረዳት ያክል ነው። እናም ይሄ ዛፍ በየአመቱ ፀሐይና የሚመቸውን አካባቢ ፍለጋ 20 ሜትር ይጓዛል። ነገር ግን የሚመቸው ቦታ ካገኝና ፀሐይ በአግባቡ የሚያገኝበት ተስማሚ አየር ያለው ቦታ ከሆነ እዛው ቦታ ላይ ለረጅም ዓመታት ይቆያል ማለት ነው። የማይመች ሁኔታ ውስጥ ከሆናችሁ፣ የማይመች አካባቢ ላይ ከሆናችሁ፣ የማይመች ሲቹዌሽን ላይ ከሆናችሁ ቦታችሁን ለመቀየር ከናንተ የተሻለ ወሳኙ ሰው የለም። አእምሮ የሌለው ይህ ተክል እንኳን የማይመቸውና ለእድገቱ እክል የሆኑ ዛፎች በዙሪያው በበቀሉ ጊዜ ከአካባቢያቸው ራሱን ለይቶ የቀደመ ስሮቹን እያደረቀ አዲስ ስር እያወጣ ተጉዞ ራሱን ከአካባቢው ለይቶ ወደሚመቸው አካባቢ ይሄዳል። ሱብሃንአላህ። እጅግ በጣም አጂብ ነገር ነው የሰማነው። እንግዲህ አላህ Subhanahu Wa Ta'ala የማይሰራው ነገር የለም። አላህ Subhanahu Wa Ta'ala ያልፈጠረው ፍጡር የለም። ከጉንዳን ጀምሮ እስከ ትልቁ ጅብሪል የአላህ ስራ እንግዲህ አጂብ ነው። ሁላችንም በአላህ ስራ ላይ እንግዲህ ያስተነተንን ሱብሃንአላህ እንበል። እህቴ ስሚኝ በደንብ እንደው ቲክቶክ አታሎሽ በቲክቶኩ ላይ መንደር ላይ ገባሽ፣ ሂጃብሽን የለቀቅሽው፣ የአላህ ትእዛዝ የጣልሽው ተስፋ ሳትቆርጪ ወደ አላህ ተመለሽ። እንደው ሸይጣን ወንጀልሽ ግዙፍ ነው በሚዲያ ራስሽን አሳይተሻል ብሎ ተስፋ አስቆርጦ ሙሉ ለሙሉ አላህን እንድትርቂ ነው የሚያደርገው። ተስፋ እንድትቆርጪ ነው የሚያደርገው። ግን ተስፋ ሳትቆርጪ ወደ አላህ ተመለሽ። ምህረት ጠይቂ። ነገ አትበይ፣ ዛሬ ነይ። አላህ አባብሎ ነው የሚጠራን። ቁል ያ ኢባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሪያዎች ወይ ከአላህ እዝነት ተስፋ አትቁረጡ። ለምን? ኢነላሃ የግፊሩ ዙኑበ ጀሚዓ። አላህ ወንጀሎችን በአጠቃላይ የሚምር ጌታ ነው። ኢነሁ ሁወል ገፉሩ ረሂም። እነሆ እሱ አዛኝ ሩህሩህ የሆነ ጌታ ነው። አዛኝ ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ። ወደ ጌታችሁ ተመለሱ፣ ለሱ ሙሉ ለሙሉ እጃችሁን ስጡ። ሙሉ መመለስ፣ አንድ እግር ወደ ውጭ አንድ እግር ወደ ውስጥ አይደለም፣ ሙሉ ለሙሉ መመለስ። እህቴ አንተ ማማለድ ትችላለህ። እቺ ቅድስ ንጹህ ግን ማማለዳችን ፓስተር ያማልዳል። እቺ ሁለት አይነት ልጅ አለ። ይሄን ንገረኝ። ምን ማማለድ ብቻ ኃጢአትንም ጭምር ታስተሰርያለች። መልካ ቅዱሳን በአማርኛ ምዕራፍ 5 ላይ ምን ይነገራል? የትንቢት ጠል ግምጃ መጋረጃ ነሽ፣ ኃጢአትንም ለማስተስረይ
መጸየፍ የሌለብሽ ነሽና እያለ ኃጢአትንም እንደምታስተሰርይ ወይም ደግሞ ኃጢአትንም ይቅር እንደምትይ ይናገራል። ከዛም ባለፈም ትመለካለች። እንዝራ 7 ላይ አባ ጊዮርጊስ ዘጋስጫ በጻፈው መጽሐፍ ላይ ምን እያለ ይናገራል? የአምልኮ መስዋዕት ላንቺ እሰዋለሁ ይላል። ኦርቶዶክሳውያን ታመልኩታላችሁ፣ ትገዛቷላችሁ ልክ እግዚአብሔርን እንደምታመልኩት ማርያምንም አናዘር ጋድ ወይም ደግሞ አራተኛ አምላክ አድርጋችሁ ታመልኩታላችሁ። ይህ በኦርቶዶክስ እምነት ያለ ነገር የሆነ ነገር ነው። የለም የሚል አንድ ኦርቶዶክስ የለም። ልክ ፊት ለፊት በበለጠላችሁ ማስረጃዎች መሰረት ማለት ነው። ባይሆን ግን እስልምና ወደ እስልምና ነገር ስናመጣው ግን እስልምና ፍጡራን የሚመለክበት አምላክ አይደለም ያለው። እስልምና ላይ የሚመለከው አንድና አንድ ብቻ ነው። እርሱ ማን ነው? ጌታ አምላካችን አላህ ብቻ ነው። ጌታ አምላካችን አላህ ቁርአን ላይ እኔም ብቻ ተገዙኝ፣ እኔም ብቻ አምልኩኝ ያለ እንመለከተዋለን። ፍጡራንን አትጣሉ ያለ እንመለከተዋለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡትም ደግሞ ፍጡራንን የሚያመልኩ ሰዎችን ከጣዖት አምልኮ ወደ አንዱ አምላክ ኦኬ፣ ወደ አልቲሜት ጋድ ወደሚባለው ፊሎሶፈሮች ሞኒዝም ወደ አልቲሜቱ ጋድ ሲጠሩት እንማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ከፍጡራን አምልኮ ወደ ፈጣሪ አምልኮ እንድትጠሩ ጠራችኋለሁ። ሰላም አለይኩም ወሰለም ወበረካቱ። አሁን የምንሄደው ወደ ውጭ መረጃዎች ነው። እሱም እንግዲህ ከፍልስጤማውያን ጋር የተያያዘ ይሆናል። አንዷ እንግዲህ ያደረገችውን ነገር እንመለከታለን። መጨረሻ ላይ ምን ደረሰባት? የፓለስታይን ደጋፊዎች አንድነት ከሰሞኑ አነጋጋሪ ሆነዋል። አንድነታቸውን የሚያሳዩት ደግሞ በዚች መስተንግዶ በምትሰራ አሜሪካዊት ነው። ታሪኩን ከመጀመሪያው ልንገራችሁና እንዴት ነው አንድነታቸው የሚለውን ላስረዳችሁ። እዚህ ጋር የምትመለከቷት ወጣት ማለት ነው በርገር ኪንግ በሚባል በአንድ መስተንግዶ ትሰራለች። እናም በዚህ ጊዜ የዳዊት ኮከብ ያደረገ እስራኤላዊ የሆነ ሰው የሚያስታውቅ ሰው ወደ ሆቴሉ ይገባል። ከዛም በኋላ ምንድነህ ብላ አስጠይቀው እስራኤላዊ እንደሆነ ሲነግራት ማለት ነው ፍሪ ፓለስታይን እያለች ትጮሃለች ማለት ነው። ቪዲዮ እዚህ ጋር እንደምትመለከቱት እሱም ከዛ ያንን በማህበራዊ ሚዲያ እያስቀራው አሪያና ምንድነው የምትዩ ሲላት ማለት ነው ፍሪ ፓለስታይን ነው ያልኩት፣ ፍሪ ፓለስታይን ትለዋለች ማለት ነው። እና እሱም በቪዲዮ ላይ እዚህ ምግብ ቤት ውስጥ አይሁዶች ሰላም የላቸውም እንዴ በማለት እንግዲህ ቪዲዮን በማህበራዊ ሚዲያ ያሰራጫል። ይህንን ያየው የምግብ ቤቱ ኃላፊ እሷን ከስራ ያባራታል ማለት ነው በዚሁ ተግባሯ። እናም እሷ ተጸጸቻለች እንዲህ ስትባል ማለት ነው እኔ የራሴ መብት ተጠቀምኩ እንጂ የሰው መብት አልነካሁም አለች። ነገር ግን በዚህ ጊዜ መባረሯ ከተሰማ በኋላ ለእሷ የቤት ኪራይና አሁን ላይ ደግሞ ስራ ስለሌላት ማለት ነው ጎፈንድሚ ትከፍታለች። በዚህ ጊዜ ነው እንግዲህ እንዳልኳችሁ አሁን ላይ $100,000 በላይ በአንድ ቀን ተሰብስቦላታል። እስካሁን እንደውም 150,000 ሁላ ሳይደርስ አይቀርም ማለት ነው። በዚህ ድንቅ ተግባርሽማ ልናግዝሽ ይገባል ብለው እንግዲህ ለዚች ወጣት መስተንግዶ ከስራ ብትባረርም አሁን ላይ በጎፈንድሚ ማለት ነው ብዙ ብር አግኝታለች ማለት ነው። አሁን ከሰሞኑ ይህ ተግባር ከብዙዎች ዘንድ ለሷም አድናቆትና የፓለስታይን ደጋፊዎች በማህበራዊ ሚዲያው ደግሞ አንድነታቸው ብዙዎችን አስገርሟል። እንግዲህ እንደምታውቁት ብዙ የምዕራባውያን ሀገር በርገሮች፣ እንዲሁም ምግቦች፣ መጠጦች ብዙዎቹ ፍልስጤምን አይደግፉም። እንደምታውቁትኝ ማለት ነው የሚደግፉትኝ እስራኤልን ነው። በዚህም ምክንያት ብዙ ሙስሊም ሰዎችና እንደዚሁም ፍልስጤምን የሚደግፉ ሰዎች እነዛን ምግቦች እስከ ማለመጠቀም ድረስ ደርሰዋል። ፔፕሲ ትዝ ይላችኋል። ማንም አይጠጣም ተብሎ ፔፕሲ ኪሳራ ውስጥ ሲገባ ፓለስታይን ሚል ፔፕሲ አውጥቶ ነበር። ስለዚህ ሁሉም ሙስሊም አንድ በመሆን ለፍትህ መቆም መቻል አለበት። የዚች ሴትም ታሪክ እንግዲህ የሚያሳየው ይሄ አንድነት ላይ በተያያዘ ትልቅ ነገር መስራት እንደሚቻል ነው። ለእሷም እንግዲህ የስኬት መንገድ ሆኖላታል። አላህ ፍልስጤማውያን ይነስራቸው እያልኩኝ ወደ ውጭ መረጃዎች ወስዳችኋለሁ። ከውጭ ብዙ መረጃዎች አሉ። እነዛን አንድ ላይ እንመለከታለን። ጋሼ እኮ ሽንፈታችሁን አምኑ። እኔ አሁን ትራምፕ የምር እያሳዘኑኝ ነው። ጀርባችሁ እንዲህ ፓት እያደረኩ በቃ ይዞት ነው ያጋጥማል ጋሼ ምናምን ብላችሁ አሁን በዚህ እድሜያችሁ ስትረስ ጥሩ አይደለም። ለማንኛውም ዶናልድ ትራምፕ ኢራን ወጥራ ይዛቸዋለች። አሁንም እንደምታውቁት ይህ ጦርነት ሲጀምር ዶናልድ ትራምፕ የኢራን መንግስት እገለብጣለሁ ብሎ ሲፎክሩ ነበር። ወፍ የሚገለበጥ ነገር የለም። ከዛ ትንሽ ቆይተው ደግሞ ያው ቤዞቻቸው በተደበደቡ ቁጥር እሳቸውም ድንፋታቸው እየቀነሰ መንግስት እገለብጣለሁ ያሉትን ትተውት ያለውን መንግስት ቢሆን ብቻ አንኮንዲሽናሊ ሰሬንደር አድርጎ አሉ ያለምንም ቅድመ ሁኔታ እጅ እስኪሰጡ ድረስ አናቁምም አሉ። ሲታይ ወፍ ቤዛቸው ይደበደባል እንጂ እጅ የሚሰጥ የለም። ከዛ በኋላ ደግሞ እሷንም ፉከራ ወረድ ያደረጉትና ያብላላችሁትን ዩሬኒየም አሳልፋችሁ እስክትሰጡኝ ድረስ ወር ከሀገራችሁ እስክታስወጡ ድረስ አላቆምም አሉ። አሁንም ወፍ የሚቆም ነገር የለም። የሚወጣ ኒውክሌርም የለም። ቤዛቸው ከመደብደብም ወደኋላ አይልም። ይህንን ተከትሎ ዶናልድ ትራምፕ በየጊዜው ድንፋታቸው እየቀነሰ መጥቶ መጨረሻ ላይ እንግዲህ የአሜሪካ ቶፕ ጀነራል ትናንትና እንደነገርኳችሁ ጀነራል ዳንኬን የአሜሪካ ጦር የቻለውን በሙሉ አድርጓል። ከዚህ በኋላ ምንም ለውጥ ሊያመጣ አይችልም፣ ምንም ማድረግ አይችልምና እንደገባህበት መውጫ ፈልግ ብሏቸዋል። ትናንትና ነግራችሁ ነበር። ይህንን ቪዲዮ ከዚህ ቪዲዮ በፊት ባለው ላይ ማየት ትችላላችሁ ያላያችሁት። እንደገባህበት መውጫ ፈልግ ብሏቸዋል ጀነራል ዳንኬን። ጀነራል ዳንኬን መጀመሪያም ጦርነቱ ሳይጀመር በፊት ተው እንዳትገባ ሲለው ነበር።
አሁን ያው እንደገባበት መውጫ እንፈልገ የአሜሪካ ጦር የቻለውን ሁሉ አድርጓል። ከዚህ በኋላ ምንም ሊያደርግ አይችልም ብሏቸዋል። ይህንን ተከትሎ ዶናልድ ትራምፕ መውጫ ያሉትን የሆነች ነገር ይዘው መጥተዋል። ይኸውላችሁ ዶናልድ ትራምፕ ሚድተርም ኢሌክሽን መጥቶባቸዋል። ይህንን ሚድተርም ኢሌክሽን ኖቬምበር ላይ ከተሸነፉ የቀራቸውን 2 ዓመት የስልጣን ጊዜ ፑፔት አሻንጉሊት ሆኖ ነው የሚቀጥሉት። ህግ ሁሉ ማውጣት አይችሉም እና ይህንን ደግሞ በዚህ ፌስ ከቀጠለ እንደሚሸነፉ ግልጽ ነው። ስለዚህ ይህንን ጦርነት ማቆም ይፈልጋሉ፣ ኢሚዲየትሊ ማቆም ይፈልጋሉ። ይህንን ደግሞ ለማቆም የምታቆመው አሸንፍ ያለው የሚል ኢሜጅ ፈጥረህ ነው እንጂ ተሸንፍ ያለው የሚል ኢሜጅ ማከፈጠርክ የባሰ ትሸነፋለህ። ምርጫ አሸንፍ ያለው የሚል ኢሜጅ ለመፍጠር ግን የሞከሩት ምንድነው? መንግስትም ስላልጣሉ፣ ኒውክሌርም ስላላሸነፉ፣ ጦርነቱንም ስላላሸነፉ፣ ምንም ስላላደረጉ ሁርሙዝ ብቻ ይከፈትልን፣ ሁርሙዝ ከተከፈተ እኛ ማርኬቲንጉን እንሰራለን ነው የዶናልድ ትራምፕ እና ዙሪያቸው ያሉ ሰዎች ሀሳብ። ማርኬቲንጉን በቃ ሁርሙዝ ከተከፈተ በኋላ ይሄው አሸነፍን ድል አደረግን ሁርሙዝን አስከፈትን የሚል ያው ካምፔይን በመስራት ፐብሊክ ኦፒኒየንን ለመቀየር እንሰራለን የሚል ሀሳብ ነበራቸውና ዶናልድ ትራምፕ በኒውክሌሩንም ምኑንም ትቼ ሁርሙዝ ብቻ ከተከፈተልኝ አሸንፊያለሁ ብዬ ጦርነቱን አንኮንዲሽናሊ ያቆማሉ። አንኮንዲሽናሊ እጅ ሊሰጡ ነው ራሳቸው ማለት ነውና እንደዚህ እያሉ ነው ያሉት። ግን አሁንም ኢራን ምን አደረገቻቸው? ሁርሙዝን ምን ከፍቶ $300 ቢሊዮን ስታመጣ ነው የሚል አዲስ ዲማንድ ማምጣቷን ተከትሎ ዶናልድ ትራምፕ ከፍተኛ ጭንቀት ውስጥ ገብተዋል ነው እየተባለ ያላቸው አማራጭ $300 ቢሊዮን ከፍሎ ሁርሙዝን ማስከፈትና አሸንፍ ያለው ማለት ነው ወይስ ምንድን ነው የሚለው ነገር የበለጠ ኮምፕሊኬት አድርጋባቸዋለች። አትሊስት ይህንን ገንዘብ ሳትጠይቅ ኢራን ብትከፍትላቸው ኖሮ ለማርኬቲንጉም ይመች ነበር። $300 ቢሊዮን ከፍሎ ሁርሙዝን ቢያስከፍት እንዴት ነው አሸንፍ ያለው ብሎ ማርኬቲንጉን የሚሰራው? ይህንን ተከትሎ እንግዲህ ዶናልድ ትራምፕ ከፍተኛ ጭንቀት ውስጥ ገብተዋል። ኢራንም ኒውክሌሯን እንደያዘች ጦርነቱ ሊቆም መሆኑን ለማቆም ዶናልድ ትራምፕ እየሞከሩ መሆኑ ታውቋል። ያው በዚህ መሀል እስራኤል እንግዲህ እያለች ነው። እስራኤል በራሴ ጦርነቱን እንዳዲስ ከፍታለሁ ብላለች። ዶናልድ ትራምፕ እኔ ጦርነት በቃኝ ከዚህ በኋላ አንገሸገሸኝ እያሉ ነው። ለማንኛውም አገስ ዊልስ ቢዮንድ ዘገባ በመካ ከተማ የተፈራረሙት የሳውዲ የፓኪስታንና የቱርክ የጦር ስምምነት የአሜሪካ ሚድል ኢስት ላይ ያላትን ተጽዕኖ ማብቂያ ነው ወይ የሚለውን ጉዳይ ሌትስ ቶክ አባውት ኢት። ይህን ቪዲዮ እስከ መጨረሻ ዩት ፎሎ እያደረጋችሁ አንድ መጨረሻ ላይ ደግሞ ሀሳባችሁን ማስቀመጥ ትችላላችሁ። አሜሪካ ሚድል ኢስት ላይ ያላትን ተጽዕኖ ማብቂያው ኦር መጨረሻው ነው ወይ ይህ ስምምነት ለሚለው ሚ ፐርሰናሊ የማስበው ኢሚዲየት መጨረሻ ባይሆንም ግን የመጨረሻው መጀመሪያ ነው ብዬ አምናለሁ። ምክንያቱም አረብ ሀገራት አሜሪካ አንደር የአሜሪካ ተጽዕኖ ኦር አንደር የአሜሪካ ፕሮቴክሽን ስር እንዲሆኑ ያደረጋቸው ምክንያቶች አሉ። እነዛ ምክንያቶች 3 ምክንያቶች ናቸው። 2 ኤክስተርናል ቢሆኑም አንደኛው ደግሞ ኢንተርናል ነው። የመጀመሪያው ምክንያት እስራኤል የምትባለው ሀገር ነች። እስራኤል የምትባለው ሀገር ከተመሰረተች በኋላ እንግዲህ ከአረብ ሀገራት ጋር በተደጋጋሚ ጦርነት የከፈተችና በተደጋጋሚ አግሬሲቭ የሆነች ሀገር ነች። የተለያዩ የአረብ መሬቶችን እስከ መውረር የደረሰች ነች። ግብጽ ላይ እንደምታውቁት፣ ሊባኖስ ላይ እንደምታውቁት የመሳሰሉትና ጆርዳን ላይ እንደምታውቁት ይህንን መውረር የቻለችና እንዲሁም በአሜሪካ ሰፖርት የምትደረግ መሆኗን ተከትሎ ከአሜሪካ ጋር ፍሬንድሊ መሆንና ከአሜሪካ ጋር የሴኪሪቲ ዲል ውስጥ መግባት ይህንን ሊከላከልናል የሚል ካልኩሌሽን ነበረ። አንደኛው እሱ ነው። ሁለተኛው ኤክስተርናል ትሬት የነበረው ደግሞ የኢራን ትሬት ነው። ኢራን እንደምታውቁት አያቶላ ኮሚኒ ገልብጦ ስልጣን ከያዘ ሻውን ገልብጦ በሪቮሉሽን ስልጣን ከያዘ ጊዜ ጀምሮ የኢራንን አዲሱን ኢስላሚክ ሪፐብሊክ መንግስት እንደ ስጋት ያዩት ነበረ። በተለይ የሱኒው ዓለም የሱኒው የአረብ ሀገራት እንደ ስጋት ያዩት ነበረ። ያንን ስጋት መጀመሪያ ለመመከት ሞክሮ የነበረው በሳዳም ሁሴን በኩል ነው። ሳዳም ሁሴን ከኢራን ጋር ለ8 ዓመት ውጊያ እንዲዋጋ ፈንድ ሲያደርጉት የነበሩት ሳውዲና ኩዌት የመሳሰሉ የሚድል ኢስት ሀገራት ናቸው። ምክንያቱም የኢራንን ትሬት እንዲያዳክምላቸው። ነገር ግን ከ8 ዓመት ውጊያ በኋላ ምንም አይነት ማንንም ሳያሸንፍ ቦርደር እንኳን ምንም ያህል ሳይገፋፉ ጦርነቱ ቆሟል። ጦርነቱ ከቆመ በኋላ እንግዲህ የኢራን ስጋት የመጀመሪያው ስጋት የኢራን ቢሆን ሁለተኛው ስጋት የኢራን ቢሆንም ይህ ጦርነት ከቆመ በኋላ ሶስተኛው ኢንተርናል ያልኳችሁ ወር የውስጥ ስጋት ያልኳችሁ ጀምሯል። እሱ ምንድነው? የሰዳም ሁሴን የሚድል ኢስት ሀገራትን መውረር መጥቷል ማለት ነው። እነዚህ የሚድል ኢስት ሀገራት እንግዲህ ሰዳም ሁሴን እንደምታውቁት ኩዌትን ወሮ ከያዘ በኋላ ሳውዲንም ማስፈራራቱን ተከትሎ የአሜሪካ ሰራዊት ወደ ሚድል ኢስት እንዲገባ ሆኗል። እነዚህ 3 ምክንያቶች ናቸው። አንደኛው የእስራኤል ትሬት፣ ሁለተኛው የኢራን ትሬት፣ ሶስተኛው ደግሞ የእርስ በእርስ አለመተማመናቸውና እርስ በርስ ለመወራረር መሞከራቸው ነው። እነዚህን 3 ትሬቶች እንግዲህ ሰላም ያስከብርናል፣ በሰላም እንድኖር ከፍርሃት ሰግተን እንድኖር ያደርገናል የሚል ሀሳብ ወር ካልኩሌት ያደረጉት የአሜሪካን ሰራዊት በየሀገራቸው ቤዝ በመስጠት ራሳቸውን ፕሮቴክት ማድረግ ነው። አሜሪካ አንድ ሀገር ውስጥ ቤዝ ካላት ያንን አገር ፕሮቴክት የማድረግ ውል ትገባለች። ስለዚህ የአገር በማንኛውም ኤክስተርናልም ሆነ ኢንተርናል ትሬት አይወረርም ማለት ነው። ስለዚህ በዚህ ካልኩሌሽን ነበር የገቡት መጀመሪያ ላይ። አሁን ግን ጊዜያቶች እየገፉ ከመጡ በኋላ እንዲሁም ላለፉት ረጅም 10 ዓመታት አንደር አሜሪካ ፕሮቴክሽን የነበሩት እነዚህ ሀገራቶች የፈሩት ስጋት ኦር የሰጉት ስጋት በአሜሪካ በኩል ፕሮቴክት የሚደረግ እንዳልሆነ በቅርብ ጊዜ ወዲህ እያዩት መጥተዋል። የመጀመሪያዋ እስራኤል እንደምታውቁት እስራኤል
ጋዛ ላይ የፈጸመችውን ያንን የመሰለ ዓለም በሙሉ አንቅሮ የተፋውን ወንጀል ስትፈጽም በአሜሪካ በኩል ምንም አይነት ነገር ሊደረግ አለመቻሉና ጋዛ ላይ ያሉ የአረብ መሬቶች የአረብ ህዝብ እንዲሁም ደግሞ ጋዛ ብቻ ሳይሆን ሊባኖስም ላይ እንደዚህ አይነት ጥቃቶች ሲፈጸሙ አሜሪካ በምንም መልኩ ፕሮቴክት ማድረግ አይደለም እየደገፈች መምጣቷን ተከትሎ በአሜሪካ መተማመን እንዲሁም ደግሞ በኢንተርናሽናል ህግ ምናምን በሚለው ነገር መተማመን እንደማያዋጣው አውቀውታል። ስለዚህ የመጀመሪያው ትሬት አሜሪካ ፕሮቴክት አድርገናለች የሚለውን ያው እንደማያዋጣ ይተውታል። ሁለተኛው ትሬት ያልኳችሁ ደግሞ የኢራን ነው። የኢራንን ትሬት እንግዲህ ኢራን እንዳያችሁት በምትወስዱ አጸፋዊ ምላሽ አሜሪካ እንኳን ፕሮቴክት ልታደርጋቸው ይቅርና የራሷንም ቤዝ ፕሮቴክት ማድረግ አልቻለችም። ያሏትንም ሪሶርሶች ሰብስባ እነሱም ፕሮቴክት ከማድረግ ይልቅ እስራኤልን ማስቀደሟ ሁለተኛውም ትሬት በአሜሪካ ፕሮቴክሽን የሚቆም ነገር አለመሆኑ፣ ሁለተኛውም ስጋት በአሜሪካ ፕሮቴክሽን የሚመለስ ነገር አለመሆኑን ተረድተውታል ማለት ነው። ይህንን ተከትሎ እንግዲህ በአሜሪካ መተማመን እንደማያዋጣ የተረዱት እነዚህ የሚድል ኢስት ሀገራት ራሳቸውን በራሳቸው ፕሮቴክት የሚያደርጉበት ኮሊሽን ኦር ትብብር መፍጠር ግዴታ ሆኗል። ይህንን ተከትሎ እንግዲህ ትናንት ያያችሁት የመካ አግሪመንት በመካ አግሪመንት መሰረት ሳውዲ አሬቢያ ፓኪስታንን የሙስሊሙ ዓለም ኒውክሌር ታጣቂና እጅግ በጣም ጠንካራ የስለላ እንዲሁም የሰራዊት አባል የጦር ጠንካራ የሚባል ጦር ያላትን ፓኪስታንን እንዲሁም ደግሞ በሚሊተሪ ማኑፋክቸሪንግ እጅግ በጣም የጣሰችውና እንዲሁም በጣም ጠንካራ ሚሊተሪ ያላት የኔቶ ሁለተኛ አባል የሆነችውን ተርኪን አምጥታ እንግዲህ መካ ላይ የሳውዲ አሬቢያ የዓለምን ኢኮኖሚ በተለይ በነዳጅ ጉዳይ እንደ ልቧ ማኑፕሌት ማድረግ የምትችልና እንዲሁም ከፍተኛ የኢኮኖሚ አቅም የገንዘብ አቅም ያላት ሳውዲ አሬቢያ እነዚህ ሶስት ሀገራት ይህንን ስምምነት ፈርመዋል። አታኮን ዋን ይዘን አታኮን ኦል ብለው ይህ ስምምነት በዚህ ስምምነት መሰረት እንግዲህ እነሱ የሚመሰርቱት የጦር ስምምነት ይህ ልክ እንደ ኔቶ አይነት የጦር ስምምነት ፕሮቴክት እንደሚያደርጋቸውና ራሳቸውን በራሳቸው እንጂ በአሜሪካ መተማመን እንደማያዋጣና ቅድሚያ እንደማትሰጣቸው መረዳታቸውን የሚያሳይ ነው። ከዚህ በኋላ በአሜሪካ ላይ መተማመን ሳይሆን በራሳቸው በመተማመን የራሳቸውን ኮሊሽን በመፍጠር ራሳቸውን ፕሮቴክት ለማድረግ እየሰሩ ነው። በቅርቡ ደግሞ ግብጽ እንደምትቀላቀላቸውም የቱርኩ ፎሬን ሚኒስትር ሀካም ፊዳን ጥቆማ ሰጥተዋል። ግብጽን መግባቱ አይቀርም። ስለዚህ ሚድል ኢስት ላይ ከዚህ በፊት የነበረው በአሜሪካ ፕሮቴክሽን አንደር አሜሪካ ፕሮቴክሽን ሆነን በሰላም እንኖራለን የሚለው ግምት መንኮታኮቱን ተከትሎ እንግዲህ የራሳቸውን አላያንስ እየፈጠሩ ነው። ስለዚህ በአሜሪካ ላይ ዲፔንደንት አለመሆናቸው ከዚህ በኋላ ከጊዜያት እየገፉ በመጡ ቁጥር አሜሪካን የማይፈልጉበት ሁኔታ ላይ ደርሱ የሚችሉ መሆኑን ተከትሎ በረጅም ጊዜ የሚወድቅ የአሜሪካ ኢንፍሉዌንስ ሚድል ኢስት ውስጥ ያለውን ኢንፍሉዌንሷን በረጅም ጊዜ ውስጥ የሚጥለው መሆኑ የሚጠበቅ ነው የሚሆነው። ስለዚህ አሁን ኢሚዲየትሊ የሚያበቃ ባይሆንም በረጅም ጊዜ ግን እያበቃ እየተንኮታኮተ እንደሚሄድ ግን ግልጽ ሆኗል ማለት ነው። ቢዮንድ ዘገባ ዛሬ እጅግ በጣም ታሪካዊ የሆነ ቀን ነው። የሙስሊሙ ዓለም በተለይ የሱኒው ዓለም ሶስቱ ሀያላን ተርኪ፣ ሳውዲ አሬቢያና ፓኪስታን በዛሬው ዕለት የሙስሊሙ ዓለም አይን የሆነችውና ብርቅ የሆነችው ከተማ መከተል ሙከረማ በመገኘት አንድነታቸውን አውጀዋል። አንድነታቸውን ማወጃቸው ብቻ ሳይሆን እስላማዊ ወንድማማችነትን በሚያሳይ መልኩ ከጀርባ በምታዩት መልኩ የጁምዓን ሰላትን እዛው መከተል ሙከረማ ሰግደዋል። እዚህ ጋር የምታዩት የቱርኪው መሪ ረሲፕ ጠይብ ኤርዶጋን፣ የሳውዲው አልጋውራሽ መሐመድ ቢን ሰልማን እና የፓኪስታኑ ደግሞ መሐመድ ሻባዝ ሸሪፍ ዛሬ አንድ ላይ ተገናኝተው አነታኮን ዋን ዘነታኮን ኦል በሚለው አንዳችን ከተነካን ሁላችንም እንደተነካን ነውና ሁላችንንም አንድ ላይ እንመልሳለን የሚል አግሪመንት መፈራረማቸውና የኔቶ አይነት አግሪመንት ምንድነው ስቴብላይዝ ማድረጋቸው በዛሬው ዕለት ታይቷል። ይህ እንግዲህ የፓኪስታን የብቸኛዋ የሙስሊሙ ዓለም ኒውክሌር ታጣቂ የሆነችውና የሚሊተሪ ማይቷ የሚሊተሪ ኃይሏ በጣም የሚታወቅ ቅርብ ጊዜ እንኳን ከህንድ ጋር ባደረገችው ጦርነት በአጭር ቀናቶች ውስጥ የህንድን የጦር ጀቶች ጠቅጠቅ አድርጋ ጥላ ህንድን እጅ ያሰጠችው ፓኪስታን። ያ ብቻ ሳይሆን የስለላ ተቋሟ ኦሳማ ቢንላደን የመሰለን ሰው ከሲአይኤ ደብቃ ለዓመታት መደበቅ የቻለው የአይኤስአይ የሚባለው የፓኪስታን የስለላ ተቋም የያዘችው ፓኪስታን ከቱርኪ የኔቶ አባል የሆነችውና በጣም ከፍተኛ ሰራዊት ቁጥር ያላት ከፍተኛ ትጥቅ ያላትና ድሮኖችና የተለያዩ መሳሪያዎችን በማምረት የምትታወቀውና ሀያሏ ተርኪ ከሳውዲ አሬቢያ ጋር የሙስሊሙ ዓለም አይንና የሙስሊሙ ዓለም እንደ አይኑ የሚጠብቃት ሳውዲ አሬቢያ በአይዲዮሎጂ በመሳሰሉትና እንዲሁም ደግሞ የዓለምን ኢኮኖሚ ማኔጅ በማድረግ በነዳጅ ጉዳይ ከፍተኛ ተጽዕኖ ያላት ሳውዲ አሬቢያ እነዚህ ሶስት ሀገራት በዛሬው ዕለት መከተል ሙከረማ ተገናኝተው ፊርማቸውን አድርገዋል። አቶ ቢንያም ባለፉት ዓመታት ሚድል ኢስትን እንቀይራለን ብለው ሲዝቱ ነበር። በተለይ ከኦክቶበር 7 በኋላ ሚድል ኢስትን እንቀይራለን እስከመቼው እንቀይራለን ብለው ሲዝቱ የነበረ ቢሆንም ወመከሩ ወመከረ አላሁ ወላሁ ኸይሩል ማኪሪን እንዲባል አቶ ቢንያም ከነካቢኔው መከረ። ነገር ግን አላህ የተሻለ መካሪ ነውና ሚድል ኢስት ላይ አቶ ቢንያም እንዳሰበው ሳይሆን ስትሮንገር የሆነች ኢራንና ስትሮንገር የሆነ የሱኒ ኮሊሽን እንዲፈጠር ሆኗል። ይህ ኮሊሽን እንግዲህ ልክ እንደ ኔቶ አንዳችን ከተነካን ሁላችንም እንደተነካን ነውና ወደኋላ አንልም ብሏል። ልክ ሙስሊም እንደ
እንደ አንድ ሰውነት ነው የሚለው ሐዲስ ታውቁታላችሁ አይደል? ልክ ጭንቅላቱ እግሩ ከተነካ ምን ኦር የሆነ ቦታው ከተነካ the whole body ረፍት አያገኝም እንደሚለው እንግዲህ አንዳችን ከተነካን ሁላችንም ረፍት አናገኝምና እንመለሳለን የሚል አግሪመንት ተፈራርመዋል። ከአግሪመንታቸው በኋላ ባወጡት መግለጫም ይህ ትክክለኛው እስላማዊ ወንድማማችነትን የሚያሳይ ነው ብለዋል። ለማንኛውም ግን አቶ ቢኒያም መጀመሪያ ላይ በተለይ ይህ ጉዳይ በፊት በሐሳብ ደረጃ ላይ የነበረ ቢሆንም ግን መጀመሪያ ላይ በሐሳብ ደረጃ ነበር የነበረው። ነገር ግን አሁን አቶ ቢኒያም በጋዛ ላይ የፈጸመው ወንጀልና በጣም በቃ አይን ያወጣ ጭፍጨፋ ሲፈጸም የትኛውም አይነት ኢንተርናሽናል የተባለ ህግም ሆነ የሰው ልጅ የሞራል ኮድም ሆነ ሂዩማኒቲ ሰብአዊነት ያላስቆማቸውና ማንም ኃይላቸው ያለመቻሉ እንዲሁም የነዚህ ሶስት ሀገራት ወዳጅ ተብላ ተቀምጣ የነበረችው አሜሪካ ይህንን ከማስቆም ይልቅ እስከ መደገፍ መድረሷና ባላየላሽ ማለቷ ያ ብቻ ሳይሆን በሰሞኑ የኢራን ጦርነቶች ውስጥ ደግሞ ኢራን የምትመልሰውን ምላሽ አሜሪካ ዲፌንድ ማድረግ አለመፈለጓ ወይም አለመቻሏ ወይም ደግሞ ያላት ሪሶርስ እነዚህን የሚድል ኢስት ሀገራት ወር እነዚህን አላዮቿን ፕሮቴክት ከማድረግ በላይ እስራኤልን ፕሮቴክት ማድረግን ማስቀደሟን ተከትሎ ይህ ስምምነት የመጨረሻና በፍጥነት ሊደረግ የሚገባው መሆኑ እንዲሁም ደግሞ እስራኤል የሚገባት ቋንቋ ጉልበት እንጂ ዲፕሎማሲ ኦር የትኛውም የኢንተርናሽናል ህግ እንደማይገዛት መረዳታቸውን ተከትሎ በፍጥነት ተፈጽመዋል። አሁን እነዚህ ሶስት ሀገራት ይፈራረሙ እንጂ ከዚህም በኋላ ሌሎች የሱኒ ሀገራቶች ሊጨመሩበት ይችላሉ። ኢትስ ስቲል ኦፕን ነው እየተባለ ያለው፣ ስቲል ክፍት ነው፣ ይፈራረማሉ፣ ሊገቡ ይችላሉ እየተባለ ነው ያለው። ለማንኛውም ግን በአሁኑ ሰዓት የሱኒው ዓለም በጣም ሲሪየስ እና በጣም ሀያል የሆኑት ሶስት ሀገራት በዛሬው ዕለት መከተል ሙከረማ ተገናኝተው ተፈራርመው አንድነታቸውን አውጀዋል። ይህም ብቸኛው የሙስሊም ወንድማማችነት መገለጫ ነው፣ ይህንን አድርገናል ብለዋል። ሌሎቹም ሀገራቶች ይቀላቀሉታል ተብሎ ይጠበቃል። ምናልባትም በሺአ በኩል ያሉት አላዮች ኢራንን ጨምሮ የኢራን አላዮች በስምምነት ላይ የሚደረስ ከሆነ ምናልባትም እነሱም ሊገቡ ይችላሉ። እዚህ ጋር አንድ ጥያቄ ሊነሳ ይችላል። ከፓኪስታን ጋር ባለፈው ቀድሞ ስምምነት የነበራት ሲሆን ኢራን ሳውዲ ላይ ጥቃት ስትፈጽም እንዴት ፓኪስታን አልገባችም ኦር እንዴት ይህንን ነገር ዝም አለች የሚሉ ነገራቶች ሊነሱ ይችላሉ፣ ጥያቄዎች ሊነሱ ይችላሉ። ነገር ግን ይህ አግሪመንት ልክ እንደ ኔቶ አግሪመንት ጥቃት የደረሰበት ሀገር ጥቃት ደርሶብኛልና ሀያን መክት ብሎ ጥሪ እስኪያቀርብ ድረስ ኔቶም ሆነ ይህኛው አግሪመንት ዝም ብሎ ተነስቶ ጥቃት አይፈጽም ኦር ዝም ብሎ ወደ ጦርነት አይገባም። ጥቃት የደረሰበት ሀገር ፎርማሊ ሪኩዌስት ያስገባና ያ ሪኩዌስት ከገባ በኋላ ተሰብስበው ይወስናሉ ነው። የኔቶም የዚህ ማሰራር እንደዛ ነው። ኢራን ሳውዲ ላይ በወሰደችው እርምጃ ሳውዲ ኦፊሻሊ ጥያቄ አላቀረበችም ፓኪስታን እንድትገባ። ነገር ግን ከጀርባ ዲሎች እንዲኖሩና ይህን ባሊስቲክ ሚሳይል ዲፌንድ የማድረግ ስራዎች እንዲሰሩ እንጂ ጦርነት ውስጥ የመግባት ኦር ኢራንን የማጥቃት ጥያቄ ስላላቀረበች በባለፈው የኢራን ጥቃት ይህ ዲፌንስ አግሪመንት እንትን ላይ አክሽን ላይ ሊሆን አልቻለም። ለማንኛውም ግን አሁን ኤኒታይም ይህ ጥያቄ ከቀረበ ሶስቱም ሪስፖንድ ለማድረግ ዝግጅታቸውን ጨርሰው ፊርማቸውን ተፈራርመዋል ማለት ነው። በዛሬው ዕለት ስትሮንገር የሆነ የሱኒ ኮሊሽን ተፈጥሯል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሻ ሼር አድርጉ። አላህ ብጀን ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።